ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮኮም ነገር ቤተሰቦች በጊዜያዊ የተኩስ አቁምና ባልተረጋገጠ ሁኔታ ውስጥ በሚገኘው የመካከለኛው ምስራቅ ቀጠና ዙሪያ በዕለቱ የተሰሙ አሁናዊ ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። ፕሬዚዳንት ዶናልድ ትራምፕ ከአሜሪካ ዋነኛ ባላንጣ ከሆነችው ኢራን ጋር ያለውን ዲፕሎማሲያዊ ግንኙነት በተመለከተ አዲስና ያልተጠበቀ አቋም ማንጸባረቃቸው ተሰማ። ፕሬዚዳንቱ መካከለኛ ተደራዳሪዎችን ከመላክ ይልቅ ከኢራን መሪዎች ጋር በቀጥታ በስልክ መነጋገር እንደሚመርጡ ገልጸዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን 2 ወር ሊደፍን የተቃረበውን ጦርነት የሚቋጭ ድርድር ማድረግ የምትፈልግ ከሆነ በስልክ መነጋገር እንችላለን አሉ። ትራምፕ እሁድ ዕለት ለኤንቢሲ ኒውስ በሰጡት ቃለ መጠይቅ የሀገራቱን ልዩነት ለመፍታት ረጅም ጊዜ የሚወስዱና ውጤታቸው የማይታወቅ የተደራዳሪ ቡድኖችን ከመላክ ይልቅ ቀጥታ ስልክ አንስቶ መነጋገር ቅድሚያ የሚሰጡት አማራጭ መሆኑን ተናግረዋል። ፕሬዚዳንቱ ተደራዳሪዎችን መላክ አልፈልግም፣ እኔ በስልክ መነጋገር ነው የምመርጠው፣ እኔ በግሌ መነጋገር ነው የምፈልገው ሲሉ ተደምጠዋል። ፕሬዚዳንቱ ከኤንቢሲ ኒውስ ጋር ባደረጉት ቃለ መጠይቅ ይህንን የተናገሩት አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ እንደጣለችው እገዳ ያሉ የስምምነት እንቅፋቶች እንዲወገዱ ከጠየቀች በኋላ ነው። ፕሬዚዳንት ትራምፕ ቅዳሜ ዕለት ተደራዳሪዎቻቸውን ስቲቭ ዋትኮቭና ጃሬድ ኩሽነር ወደ ፓኪስታን ዋና ከተማ ኢስላማባድ እንደሚልኩ ከተናገሩ በኋላ ሁለቱ ሀገራት በድጋሚ ድርድር ይጀምራሉ የሚል ተስፋ ጭሮ ነበር። አርብ ዕለት ፓኪስታን ገብተው የነበሩት የኢራን የውጭ ጉዳይ ሚኒስቴር አባስ አራጊቺ የአሜሪካን ልዑካን ከመድረሳቸው አስቀድሞ ወደ ኦማን ተጉዘዋል። ትናንት እሁድ ለአጭር ቆይታ ተመልሰው ወደ ፓኪስታን ተጉዘው የነበረ ቢሆንም የአሜሪካ ፕሬዚዳንት ተደራዳሪዎቻቸውን የመላክ ዕቅዳቸውን አስቀድመው ሰርዘው ነበር። ሚኒስቴሩ ወደ ፓኪስታን አቅንተው በነበረበት ወቅት በድንበር አካባቢ ስላለው የጸጥታ ሁኔታና ስለ ሽብርተኝነት መከላከል ከፓኪስታን ባለስልጣናት ጋር ተወያይተዋል። ከፓኪስታን ቀጥታ ወደ ኦማንና ሩሲያ መሄዳቸው ኢራን ምስራቃዊና ቀጠናዊ ጥምረት በመፍጠር የምዕራባውያንን ጫና ለመቋቋም እየሰራች መሆኑን ያሳያል ሲሉ ተንታኞች አስረድተዋል። የኢራኑ የውጭ ጉዳይ ሚኒስቴር ከዚህ ቀደም ኢራንና አሜሪካን ስታደራድር ወደ ነበረችው ኦማን ባደረጉት ቆይታ ስለ ወሳኙ የባህር መተላለፊያ ሆርሙዝ ሰርጥ እንደተነጋገሩ ተገልጿል። ትራምፕ በኤንቢሲ ኒውስ ቃለ መጠይቃቸው መነጋገር ከፈለጉ ወደ እኛ መምጣት ወይም ሊደውሉልን ይችላሉ። ታውቃለህ፣ ቴሌፎን አለ፣ ጥሩ ደህንነቱ የተጠበቀ መስመር አለን ሲሉ በድጋሚ ልዑካን እንደማይልኩ ጠቁመዋል። አክለውም ስምምነቱ ውስጥ ምን መኖር እንዳለበት ያውቃሉ። በጣም ቀላል ነው። የኒውክሌር መሳሪያ ሊኖራቸው አይችልም። ይህ ካልሆነ የምንገናኝበት ምክንያት አይኖርም ማለታቸውን ሮይተርስ የዜና ወኪል ዘግቧል። ከቆይታ በኋላ ፕሬዚዳንት ትራምፕ በትዊተር ኤክስ እና በትሩዝ ማህበራዊ ገጾቻቸው ላይ ባሰፈሯቸው መልእክቶች ቀደም ሲል የነበሩ የአሜሪካ አስተዳደሮች በቢሮክራሲና በተደራዳሪዎች ብዛት ምክንያት ጊዜያቸውን ሲያባክኑ እንደነበር ጠቅሰው እሳቸው ግን ጉዳዩን ፊት ለፊት በመጋፈጥ ፈጣን መፍትሄ ማምጣት እንደሚችሉ ገልጸው ማድረግ ያለባቸው መደወል ነው በማለት ጽፈዋል። ትራምፕ ይህንን ያሉት የፓኪስታን የፖለቲካና ወታደራዊ አመራሮች በቴህራንና ዋሽንግተን መካከል የተኩስ አቁም እንዲፈረም እየጣሩ ባሉበት ወቅት ነው። የዜና ወኪሉ አሶሺየትድ ፕሬስ ያነጋገራቸው አንድ የፓኪስታን ባለስልጣን ቀጥተኛ ያልሆኑ ንግግሮች መቀጠላቸውን ገልጸዋል። አሜሪካና ኢራን ለ2 ሳምንት እንዲቆይ የተስማሙት ተኩስ አቁም ባለፈው ሳምንት ረቡዕ ቢጠናቀቅም ፕሬዚዳንት ትራምፕ ላልተወሰነ ጊዜ አራዝመውታል። ይህም የካቲት ላይ የተጀመረው ውጊያ እንዲገታ አድርጎታል። በሺዎች የሚቆጠሩ ሰዎች የተገደሉበትና የዓለምን ኢኮኖሚ ቀውስ ውስጥ የከተተው ጦርነት በዘላቂነት የሚቋጭ መፍትሄ ላይ ግን እስካሁን አልተደረሰም። ወደ ቀጣዩ የመካከለኛው ምስራቅ ቀጠና ዘገባ ስናልፍ በእስራኤልና በሂዝቦላ መካከል የተኩስ አቁም ስምምነት ከተደረገ ከአንድ ሳምንት በኋላ ትናንት እሁድ እስራኤል በደቡባዊ ሊባኖስ በፈጸመችው መጠነ ሰፊ የአየር ጥቃት 14 ሰዎች መገደላቸው ተሰማ።
የትናንቱ ጥቃት ስምምነቱ ተግባራዊ ከሆነ ወዲህ ከፍተኛ የሰው ሕይወት የጠፋበት ዕለት ሆኖ ተመዝግቧል። እስራኤል እሁድ ዕለት ሊባኖስ ውስጥ በፈጸመችው ጥቃት 14 ሰዎች ሲገደሉ 2 ሕፃናትና 2 ሴቶችን ጨምሮ 37 ሰዎች መጎዳታቸውን የሀገሪቱ የጤና ሚኒስቴር ገልጿል። ጥቃቱ በደቡባዊ ሊባኖስ በሚገኙ የተለያዩ መንደሮች በተለይም በካፋር ቲብነት እና በዛውታር አልሻርቀያ ላይ ያተኮረ ነበር። ጥቃቱ እሁድ ዕለት ከመፈጸሙ አስቀድሞ የእስራኤል ጦር የአረብኛ ቋንቋ ቃል አቀባይ የሆኑት አቪቻይ አድሬኢ በማኅበራዊ ሚዲያ ገጻቸው ባስተላለፉት መልእክት በደቡባዊ ሊባኖስ በሚገኙ ሃሪስ፣ ቃውዛህ፣ ታይቤህ፣ ታይር ሃርፋ፣ ጀቢን፣ ሻሂን እና አልጁባይን የሚኖሩ ነዋሪዎች በአስቸኳይ ቤታቸውን ለቀው እንዲወጡ ትዕዛዝ አስተላልፈው ነዋሪዎቹ ከሊታኒ ወንዝ በስተሰሜን ወደሚገኝ አካባቢ እንዲሄዱና እስከ መቼ እንደሚቆዩ ተጨማሪ መመሪያ እስኪሰጥ ድረስ ወደ መንደሮቻቸው እንዳይመለሱ አስጠንቅቀው የነበረው መሆኑ ተዘግቧል። የእስራኤል መከላከያ ሰራዊት በበኩሉ ጥቃቱ የተፈጸመው ሂዝቦላህ ስምምነቱን ጥሶ በሚንቀሳቀስባቸው የሮኬት ማስወንጨፊያ ጣቢያዎችና የጦር መሳሪያ መጋዘኖች ላይ ነው ሲል ጥቃቱ የተፈጸመው ድርጊቱን ለመከላከል እንደሆነ ገልጧል። በተጨማሪም የእስራኤል ጦር በአካባቢው ሂዝቦላህ በፈጸመው ጥቃት የ19 ዓመት ወታደር መገደሉንና 6 ወታደሮች መቁሰላቸውን ገልጿል። እስራኤልና ሊባኖስ ለ3 ሳምንታት የሚቆይ ተኩስ አቁም ተግባራዊ እንዲሆን ባለፈው ሳምንት ሐሙስ ዕለት መስማማታቸው ይታወሳል። ይህ ስምምነት በየትኛውም ጊዜ ራሷን ከታቀደ አይቀሬና ቀጣይነት ያለው ጥቃት ለመከላከል አስፈላጊውን እርምጃ በሙሉ የመውሰድ መብትን ለእስራኤል ሰጥቷል። ተኩስ አቁሙ ተግባራዊ መሆን ከጀመረ ከሚያዝያ 7 2026 ዓ.ም ጀምሮ እስራኤልና ሂዝቦላህ አንዳቸው ሌላኛውን ስምምነቱን በመጣስ ከሰዋል። እስራኤል ሂዝቦላህ መሳሪያ እያጓጓዘና ወደ ድንበር እየተቃረበ ነው ስትል ትከሳለች። ሂዝቦላህና የሊባኖስ መንግሥት በበኩላቸው እስራኤል በየቀኑ የአየር ክልላችንን በመጣስ ስምምነቱን ከ60 ጊዜ በላይ ጥሳለች በሚል እስራኤልን እየወነጀሉ ይገኛሉ። 14 ሰዎች ከተገደሉበት ጥቃት አስቀድሞ ቅዳሜ ዕለትም የእስራኤል ጦር የሂዝቦላህ ወታደራዊ ይዞታዎች ባላቸው ስፍራዎች ላይ ጥቃት ፈጽሟል። ጦሩ ይህንን ጥቃት የፈጸመው በኢራን የሚደገፈው ሂዝቦላህ 2 ፈንጂ የተሸከሙ ድሮኖችን ወደ እስራኤል አስወንጭፏል በሚል ነው። ቅዳሜ ዕለት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአገሪቱ ጦር ሊባኖስ ውስጥ የሚገኙ የሂዝቦላህ ኢላማዎችን በኃይለኛው እንዲያጠቁ ትዕዛዝ ሰጥተዋል። በዚሁ ዕለት ደቡባዊ ሊባኖስ ውስጥ በተፈጸመ ጥቃቶች 6 ሰዎች ተገድለዋል። ስምምነቱ ከተፈረመ 2 ሳምንት ባልሞላው ጊዜ ውስጥ እንዲህ ያለ ከፍተኛ የሰው ሕይወት መጥፋትና የጦርነት ደመና ማንዣበቡ በሀገራቱ መካከል የተፈረመውን ስምምነት ዘላቂነት አጠራጣሪ ያደርጎታል። አሜሪካና ፈረንሳይ ስምምነቱን ለማዳን ዲፕሎማሲያዊ ጥረት እያደረጉ ቢሆንም በመሬት ላይ ያለው እውነታ ግን ወደ ከፋ ግጭት እያመራ መሆኑን ያሳያል። ክቡራንና ክቡራት የቻናላችን ቤተሰቦች ለዛሬ ያጠናከርንላችሁ አሁናዊ ዘገባዎች የእስካሁኖቹ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቸር ይግጠመን።